ግቢው እንግዲህ እንደምትመለከቱት በጥቂቱ 3 መኪና ማቆም ይችላል። በዚህ ጋር 2፣ በዚህ ጋር 1 መኪና ማቆም ይችላል። እጅግ በጣም ትልቅ ነው። እስከ 4 መኪና ድረስ ማቆም ይችላል። ተመሳሳይ ቪላ ቤቶች ነው የሚገኙት እዚህ አካባቢ ላይ። እዚህ ጋር 2000 ሊትር የውሃ ታንከር አለ። ላይ የ2000 የውሃ ታንከር አለ። አካባቢ ተመሳሳይ ቤቶች ናቸው ያሉት። እዚህ ጋር ቪላ ነው። በዚህ በኩልም መደዳውን ቪላ ቤቶች ናቸው ያሉት። ይህን ይመስላል። እጅግ በጣም ጸዴ የሆነ ቤት ነው። 250 ካሬ ሜትር ነው ካርታ ላይ። በይዞታ የተወሰነ ሰፋ ይላል። 270 ካሬ ገደማ ነው። በውስጡ 4 መኝታና 2 መታጠቢያ ቤት ነው ያለው። አንድ ባንድ ማስጎበኛችሁ ይሆናል። ይህን የመሰለ የተንጣለለ ሳሎን ነው ያለው። እንግዲህ እጅግ በጣም ሰፊ ሳሎን ነው ያለው። 250 ካሬ ሜትር ነው። የተወሰነ ተከራይቶ ነበረ ለ1 ዓመት አካባቢ። የሚገርመው እስካሁን ምንም አይነት ክራክ የለበትም። ቤቱ ላይ አልታደሰም ራሱ። እጅግ በጣም ቆንጆ ቤት ነው። አሁን ለሽያጭ ነው የቀረበው። እጅግ በጣም ቆንጆ ዋጋ ነው። ሰሚት አትሌቶች መንደር አካባቢ ነው የሚገኘው። ይህን ይመስላል ኦፕን ኪችኑ። አንደኛ ቤት ነው እንግዲህ አሁን እዚህ አካባቢ ላይ ከወጡት ቪላ ቤቶች ለሽያጭ ከወጡት እዚህ አካባቢ ካሉ ቤቶች ሰሚት ላይ አንደኛ ቤት ነው። እጅግ በጣም ሰፊ ነው። ቆንጆ ተደርጎ ለንግድ የተሰራ ቪላ አይደለም። እዚህ ጋር እንደምታዩት ኮሪደሩ ራሱ እጅግ በጣም ሰፊ ነው። ወደ መኝታ ቤቶቹ መተላለፊያው ሰፊ ነው። እዚህ ጋር አነስ ያለች የእጇ መታጠቢያ የእንግዳ የእጇ መታጠቢያ ቦታ አለች። እንግዲህ በግራ በኩል ዋናው ማስተር ቤድሩሙን የምናገኘው ይህን ይመስላል። ሳሎን ነው የሚያክለው ራሱ ዋናው መኝታ ቤት እጅግ በጣም ትልቅ ነው። ይህን ይመስላል። ራሱን የቻለ ቁም ሳጥን አለው። እጅግ በጣም ትልቅ ቤት ነው። አሁን ደግሞ የማስተር ቤድሩሙን ሻወር ሽንት ቤቱን አሳያችኋለሁ። ይህን የመሰለ ገንዳ እናገኛለን። ማሞቂያ ያለው የራሱ እጅግ በጣም ትልቅ ቤት ነው። የናቹራል ብርሃን እንዲያገኝ ደግሞ ትልቅ የሆነ መስኮት አለው። በውስጡ 4 መኝታ 2 መታጠቢያ ቤት ነው ያለው እንደነገርኳችሁ። እዚህ ጋር ሁለተኛውን መኝታ ቤት ወይም የልጆች መኝታ ቤት እናሳያችሁ። ይህን ይመስላል። እንግዲህ ዲጂታል ካርታ አለው። የተሟላ ዶክሜንት ነው ያለው። አብዛኛውን አሁን ሰሚት ላይ አያት ላይ ኢ ካርታ እየሆኑ ነው ትንሽ አስቸጋሪ ሆነው። ይሄ ግን ዲጂታል ሆኗል። ዲጂታል አድርጎታል። ለሽያጭ ሬዲ ሆኗል ማለት ነው። 3ኛው መኝታ ቤት ነው ይሄ። 4ኛው መኝታ ቤት ደግሞ ይህን ይመስላል። እያንዳንዱ መኝታ ቤቶቹ ሁሉም ሰፊ ናቸው። ሁሉም መኝታ ቤቶች እንደተመለከታችኋቸው ቁም ሳጥን አላቸው። በቂ ብርሃን የሚያገኝ ቪላ ቤት ነው። የሶስቱ ወይም የጋራ መታጠቢያ ቤት ኮመን ባዝሩም የምንለው ይህን ይመስላል። ይህ ራሱ ገንዳ አለው። ማሞቂያ ያላችሁ ማለት ነው። አሁን ደግሞ በጀርባ በኩል ወደሚገኙት 2 ሰርቪስ እና ትራዲሽናል ኪችን የምንለውን ነው የማሳያችሁ። ቅድም እዛ ጋር 2000 ሊትር የውሃ ታንከር ከታች አሳይቻችሁ ነበረ። እዚህ ጋር ደግሞ ሌላ
2000 ሊትር የውሃ ታንከር ላይ ያለው ማለት ነው። 4000 ሊትር የውሃ ታንከር አለን። የውሃ ጉዳይ እንግዲህ በሳምንት 3 ጊዜ ይመጣል አካባቢው ላይ። ይህን የመሰለ ደግሞ ትራዲሽናል ኪችን፣ እጅግ በጣም ትልቅ የሆነ ትራዲሽናል ኪችን ነው። እዚህ ጋር አንደኛውን ሰርቪስ እናገኛለን። የሰራተኛ መኝታ ቤት ወይም ደግሞ ስቶር ማድረግ የምንችለው ክላስ ይህን ይመስላል። ይህ ሁለተኛው ሰርቪስ ነው። እንግዲህ የዚህ ቤት ዋጋ 28 ሚሊዮን ብር እየተባለ ነው የሚገኘው። ይሄ የሁለቱ መኝታ ቤቶች ወይም የሁለቱ ሰርቪሶች የጋራ ሻወር ሽንት ቤት ነው። ሰሞኑን ትንሽ ስላልተጸዳ ነው። ተከራይቶ ነበር እንደነገርኳችሁ። ይህን ሰሞኑን የለቀቁት ይህን ይመስላል። በጀርባ በኩል እዚህ ጋር ላውንደሪ ቤት፣ የበግ ማረጃ። ይሄ የበግ ማረጃ ነው፣ ማንጣጣ ያለው የራሱን ይቻላል። ይሄ ደግሞ ላውንደሪ ቤት። እዚህ ጋር ሆነን ላውንደሪ እቃ ማጠብ እንችላለን ማለት ነው። እጅግ በጣም ቆንጆ ዋጋ ነው። ዲጂታል ካርታ አለው። ዋጋ ቀርባቸው መደራደር ትችላላችሁ። የተሟላ ዶክመንት ነው ያለው። አካባቢው እንግዲህ ተመሳሳይ ቪላ ቤቶች ናቸው ያሉት። ይህን ይመስላል። የውስጥ ለውስጥ ኮብልስቶን የተሰራለት ነው። እዛ ጋ በር አለ እንደምትመለከቱት፣ ጥበቃ አለ እዛ ጋ። እዛ ጋ ደግሞ በር ይዘጋን ማለት ነው። እዚህ ጋ ደግሞ በዚህም በኩል ዝግ ነው እንደምትመለከቱት። ይህን ይመስላል። ሰፈሩ ኮምፓውንድ ነው። የለማ ሳይት ነው። አበበ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በየቀኑ የምንለቃቸውን አዳዲስ ቤቶች መከታተል ትችላላችሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።